ታዲያስ እንዴት ናችሁ? ዛሬ የምናየው የባክ ቦዳይስ ፓተርን አሰራር ነው። ፍሮንታችንን ስንሰራ በዚህ በኩል ነው አይደል የጀመርነው? እንደዚህ አይደል የጀመርነው? ስለዚህ ባካችንን ከዚህ ነው የምንጀምረው ማለት ነው። ባክ ከዚህ ከጀመርን ነው ፍሮንት በዚህ ጋር ነው የምንጀምረው እና አሁን እንስራ። የመጀመሪያው ነገር እንደ ፍሮንት እንደዚህ ከጫፍ አይደለም የምንጀምረው። ለባክ 1 ኢንች ወይም 2 ሴንቲሜትር ወረድ ብለን ነው የምንጀምረው። በኋላ ላይ ከፍ ስለምናደርግ አንገታችንን የባኩን ከፍ ብለን እንጀምራለን። እዚህ ጋር ጋይድ ላይን ላስመድና እንጀምራለን ማለት ነው። ምን አደርጋለሁ? ተመሳሳይ ስቴፕ ነው መጀመሪያ ላይ የሚሄደው። እሺ የመጀመሪያው ስራዬ የቁመቱን ማስቀመጥ ነው። ቁመት ማለት ከአንገት እስከ ጡት እስከ በስት ድረስ ያለው ማለት ነው። እሱንና እስከ ወገብ ድረስ ያለው ያው እዚህ ጋር እንደገና ተመሳሳይ ልኬት ነው ማስቀመጠው። በኋላ ቦክስ ለመስራት ማለት ሳጥን ነገር ለመስራት ወደ እነዚህ ፖይንቶች አገናኛለሁ። በዚህ አሰምራለሁ ነይቱ። ከዛ ደግሞ ያው እዚህ ጋር እንደዚህ ባሳያችሁ ተመሳሳይ ላይን ነው የወሰድኩት። እዚህ ጋር የወገብ ያለ እዚህ ጋር የጡት ያለ ከዛችኛዋን ቸስት ምልክት ላድርግ ተመሳሳይ እንዲሄድ ቸስት ሌቨል ኦልሞስት 1 ኢንች ነው ወደ ላይ ከፍ የምትሉት። ብዙ ጊዜ ቸስት 1 ኢንች ነው ከጡት ከ1 እስከ 1.5 ኢንች ነው ከፍ የምትሉት። እሱንም ጋይድ ላይን እሰራለሁ ማለት ነው። ከዛ በኋላ ምንድነው የማደርገው? አንገት አይታችሁ ከሆነ የፍሮንቱ በጣም የወረደ ነው አይደለ? እንደዚህ አድርጌ ባሳያችሁ ፍሮንቱ አንገቱ በጣም ይወርዳል። ስለዚህ 3 ኢንች ነበር ለፍሮንት ሄድ ነው። ለባክ ደግሞ 2 ኢንች ከፍ እንላለን ወይንም 1 ኢንች ነው ከዚህ የምንወርደው ማለት ነው። የጀርባ አንገታችን ከፍ ያለ ስለሆነ ማለት ነው 1 ኢንች ከፍ እንላለን። ጎኑ ተመሳሳይ ነው የምንሄደው 3 ኢንች። ከዛ ባክ ላይ ግን ስንሰራ ወደ ላይ 1.5 ሴንቲሜትር ወይንም ደግሞ 0.6 ኢንች ከፍ እንላለን። 0.6 ኢንች ከፍ እላለሁኝ ልብሱ ትከሻዬ ላይ ውጥር እንዳይል ማለት ነው። ከዛ በፍሬንች ከርቭ አገናኘዋለሁ። ይሄን ጋይድ ላይ አሰምራለሁ። ከዛ ይሄን አገናኘው ማለት ነው። እንደዚህ የባክ ኔክ ሰራሁኝ ማለት ነው። ቀጥዬ የማደርገው ደግሞ ምንድነው ሾልደር ነው የምሰራው። ሾልደር ስሰራ ምን ብያቸዋለሁ? ትናንት ስንሰራ 1 ኢንች ዝቅ ብለን ነበረ። አሁን ደግሞ ይሄን ከፍ ያለውን ያህል አሁን ትናንት 1 ኢንች ነበር ዝቅ ያለው። ከዚች 1 ኢንች ምን ያህል ነው ከፍ የምንለው? እዚህ ጋር ከፍ ያለውን ያህል ማለት ነው 0.6 ወደ ላይ ከፍ እንላለን። 1 ኢንች ማለት ነው። እዚህ ጋርም ከ1 ኢንች 0.6 ከፍ እላለሁኝ። ይሄ የትከሻዬ ጋይድ ላይን ይሆናል ማለት ነው። በስሱ አሰምራለሁ እንዲታያችሁ። ትከሻዬን ስሰራ ከዚህ ማለፍ የለበትም ማለት ነው። ከዛ ስንት አሰምራለሁ? ትከሻዬ ስንት ነው? 4 ነው አይደል? 4 ኢንች 4 ኢንች አሰምራለሁ። ማገናኛለሁ ማለት ነው። ከዛ በኋላ ከዚህ ጋር ይሄን ስትሬት አገናኘዋለሁ። ፐርፔንዲኩላር ላይን አሰምራለሁ። ወይንም ከዚህ እዚህ ድረስ የመጣሁትን ከዚህ እዚህ መመጣና ሰራለሁ። ያ ማለት ከዚህ እዚህ ስንት ነው የሚሆነው? 7 ኢንች እዚህ መጥቼ 7 ኢንች አገናኛለሁ ማለት ነው ላይኑ። ይሄ የብብቴ ነው አይደል? ከዛ ሌላ ያልሰራሁት ቦክስ ምንድነው? የጡት ዙሪያ ለ4 ሲከፈል አይደለ? ስንት ነበር ይመጣል? 8.5 ነው አይደል? 8.5 ወገብ ላይም ሄጄ 8.5 ሰራለሁ።
ስለዚህ ማለት ነው አይታችሁ ከሆነ የፍሮንት ላይ ወደ ውስጥ ገብተን ነበር አይደለ? የፍሮንት ላይ እዚህ ጋር ወደ ውስጥ እንደዚህ ገብተን ነበር አይደለ? ባክ ላይ ሲሆን ግን አንገባ። ስለዚህ ሴንተሪን አገኘዋለሁ ግን ወደ ውስጥ አልገባ፣ ምክንያቱም ጀርባዬ ሞላ ያለ ሰፋ ያለ ስለሆነ ወደ ውስጥ አልገባም ማለት ነው። ከዛ በኋላ የኒፕል ቱ ኒፕል አለ አይደለ? በስት ስፓን ያለው እሱን እዚሁ ተመሳሳይ ከጡት ጫፍ እስከ ጡት ጫፍ ያለውን ለሁለት ስናካፍል እኔ ጋር 7 ነው የመጣው። ለሁለት ሳካፍል 3.5 ፍሮንት ላይ የሰራሁትን ተመሳሳይ ይሰራሉ ማለት ነው። እዚህ ጋር 3.5 ይሰራሉ ይገናኛሉ ማለት ነው። ከዛ ምን አደርጋለሁኝ? ዳርት እሰራለሁ። ዳርት ስንሰራ ምን ብለናል? 1 ኢንች ነው ብለናል አይደለ? ስለዚህ ሃፍ ኢንች እንመጣና ከዚህ ከበስት ፖይንታችን ጀምረን እናገናኛለን። ቀጥሎ የምናደርገው ሾልደር ዳርት ነው የምንሰራው ለባክ ማለት ነው። ከዛ እቺን ሴንተሯን ፈልገን እናገኛታለን። የትከሻዬ ሴንተር 2 ሴንቲሜትር ነው አይደል? ከሁለት ወደዚህ ሾልደር ዳርት ማለት ነው 0.6 ወይም 1.5 ሴንቲሜትር 0.6 ኢንች ነው የምንጨምረው። እዚህ ጋር መጥቼ 0.6 ወደዚህ ጨምራለሁ። ከዛ የነዚህ የሁለቱ ሴንተር ስንት ይሆናል? 0.3 ማለት ነው። ከዛ ሴንተሯን ወስድና ፐርፔንዲኩላር ላይን ነው የምሰራው። ፐርፔንዲኩላር ለዚህ ለተከሻው ፐርፔንዲኩላር የሆነ ላይን እሰራለሁ ወደዚህ። ከዛ የኔ ዳርት ስንት ነው የሚሆነው? ለባክ ዳርት 3 ኢንች ነው ወይንም 8 ሴንቲሜትር ነው የምንጠቀመው። 3 ኢንች ሰራና እነዚህ ሁለቱ ዳርት ሌግ ናቸው፣ እነሱን እሰራለሁ ማለት ነው። ከዛ ይሄንን እንደዚህ እሰራለሁ። ይሄ ዳርት እየነገርኳችሁ ነበር አይደለ? ሰሞኑን ዳርት ከተጠቀምን ሁሌ ይሄ ታጥፎ የሚወጣ ፓርት ስለሆነ እዚህ ጋር የወሰድኩትን ትከሻዬ ላይ ጨምራለሁ። አሁን ይሄን በማጥፍበት ሰዓት ማለት ነው ይሄን ካጠፍኩ ትከሻዬ ስንት ነው የሚሆነው? ያፈቻል 3.2 ስለዚህ 0.6 ይጎለኛል ማለት ነው። ስለዚህ ምንድነው የማደርገው? ይሄንን እዚህ ጋር የጨመርኩትን ኤክስቴንድ አደርጋለሁ። ስለዚህ ትከሻዬን እንደዚህ ኤክስቴንድ አደርግና እዚች ጋር የጨመርኳትን ዳርት 0.6 ወስጄ እዚች ጋር 0.6 እንጨምራለሁ። ስለዚህ ትከሻዬ እዚህ ጋር ነው የሚያልቀው ማለት ነው። ስለዚህ ቀጥታ ማገናኘው ይሄን ይሆናል ማለት ነው። ምንድነው ይሄ? አርም ሆል ማለት ነው። ባክ አርም ሆላችንን እንሰራለን። እዚህ ጋር ነው በማሳያችሁ መንገድ ለዚህ አገን ባክ አርም ሆል ሰራን ማለት ነው። ከዛ ወገባችን አለ አይደል? የወገብ ልኬት ምን ብለናል? ወገባችን 6.6 ነው መሰለኝ። ከዛ እቺኛዋ የጨመርኳትን 1 ኢንች ደግሞ ዳርት ተጨምራለሁ እዚህ ጋር። ከዛ ሳይድ ሲም ሰራው ማለት ነው። ይሄን ሳገናኝ ምን ሰራው? ሳይድ ሲም። ከዚህ በኋላ መቁረጥ ነው። ከተቆረጠ በኋላ ባክ ቦዳይሳችን ይሄንን ይመስላል ማለት ነው። ፍሮንታችን ደግሞ ስለዚህ እንደዚህ አድርገን ስናስቀምጥ አያችሁ ሳይድ ሲማቸው እኩል ነው። ከዛ ምን ያህል ከፍ እንደሚል ባኩ አይታችኋል አይደለ? ቅድም የጨመርነው ከፍሮንት ማለት ነው። ይሄ በኋላ በምንሰፋበት ጊዜ ባኩ ወደ ፍሮንት እንዲመጣ ይረዳናል። አንገቱንም ካያችሁ ፍሮንት ኔክ ወረድ ይላል ከባክ ማለት ነው። ቤዚክ ቦዳይስ ይሄንን ይመስላል። በቀጣይ ስለ ስሊቭ እናያለን። አመሰግናለሁ።